ምን ስላት ሌላ ራሷ ደውላ ማለት ነው። ምን ስላት አይ ነዳጅ እንደዚህ ስለሚያስፈልገው የነዳጅ ነገር አመቻቹለትና ይከታተልልኝ ስትለኝ ማን ነው ይሄን ያለሽ ስላት ከኮሚቴዎችም ብለውኛል ከተወካይም ተብያለሁ አለችኝ። ማን ያለሽ ይደግም ጠይቋት ይሄን መልስ ሰጠችኝ። አሁንም ምን አሉሽ? እሺ ምን ያክል ይላክ አሉሽ አልኳት። ያው ኖርማሊ ጥያቄ ማለት ነው። እሺ ከዛ ምን ያክል ይላክ ስልሽ አይ ይሄን ያህል አላሉኝም ማለት ነው፣ ግን ለነዳጅ አንዳንድ አስፈላጊ ወጪ ያስፈልጋል አሉኝ አለችኝ። ከዛ እኔም ደግሞ በይሌላ አሁን ለኔ ያልሽኝን ነገር ለማዘርም ለፋዘርም ለከድርም ንገሪያቸው። እኔ እሺ ብዬ ቃል ለመግባት በእጄ ገንዘብ የለም። እኔ ኖሮኝ አድርጌ አንቺ ነፃ ብትወጪ ደስ ይለኛል፣ ግን ገንዘቡ ያለው እነሱ ጋር ስለሆነ ከነሱ ጋር ለኔ ያልሽኝን ነገር አውሪያት አልኳት። የኔ እናት አለች ወይም የሌላ አያት እያለች አብረን ነው ቁጭ ባለበት የደወለችኝ የነበረውና ይሄን ካለችኝ በኋላ እኔ ጋር አልደወለች። በቃ የመጨረሻ ቃሏ እሺ። ስለዚህ ሌላ ያለችክ ለነዳጅ ምናምን የሆነ ነገር ስለሚያስፈልገው ገንዘብ ስጡት ነው ለማ ለወኪሉ። ይሄንን ያለው ደግሞ ማን ነው? ከኮሚኒቲዎቹ አንዱ። አይዋ ስሙ አልተጠቀሰም። አዎ ከዛ በኋላ ልክኛ ማታም እነ ተስፍሽ ያሉት ነገር አለ። ቀሪው ገንዘብ አንድ ብር እንዳይነካ በሚል ሁሉም እኛ ሰጀስት ተደርገናል። ከማዘር ፋዘርም ከኔም ከሁላችንም አንፃር ያን ነገር ማድረግ ስላልቻለን ይሄ ነገር ሳናረገው ቆየን። ምክንያቱም ነፃ ግልጽ መውጣት ስላለበት ማለት ነው። ይሄንን እሷ ያለችኝ ነገር እኔ ወደ ማዘር ፋዘርም ደዊ ብያትም እነሱም ይሄ ስጋት ስላለባቸው እና ሲያም እነ ተስፈሽም ለእሷ ነው የሚውለው ብለው አቋም ስላስቀመጥን እኛም ስለተስማማን ይሄ ገንዘብ ሊነካ አልፈለግንም እኛ በመሰረቱ። ከዛ እሷ ምንድነው ያደረገችው? እዛው እስር ቤት ላይ ያለች ሌላ ሊላሂ ብሎ የሚሰጣትን ሰው ለቃቅማ ሰደቃ የሰጣትን ሰው ለቃቅማ 1000 ሪያል ደግሞ ሌላ ሰው ገንዘብ በሚሰበሰብ ሰዓት ካርድ የሸጠች አንድ እህታችን ነበረች። እሷም 1000 ሪያል ወደዛ ልካ 4000 ሪያል ተሰጥቷል አለችኝ። ራሷ ሌላ ማለት ነው እንጂ 4000 ሪያል ለማን ነው? ከ10000 ሪያሉ ውጪ አንዱ አረብ ቪዚት ሊያረጋት ከሰጣት እሱ በፊት ነው። ኦኬ እሺ። ይሄ 4000 ሪያል መቼ ነው የተሰጠው? 4000 ሪያል በቅርብ ጊዜ ነው አለ ኤቪደንሱም። እሱ ያለችብኝ ቮይስ አለ ያን ፈልጋለሁ ነው። ለማን ነው የተሰጠው? ለተወካይ ነው። ለተወካይ ጥሩ። እኔ ጥሪ አቅርቤለት ነበር ቪዲዮ ላይ ኮሚቴዎቹ መተው፣ ተወካዩ ግን አልመጣም። ለአህመድ ዲን የሱፍ ማለት ነው አይደል የሰጠችው 4000 ሪያሉ። ኦኬ ለሱ ለራሱ ለነዳጅ ምናምን እስር ቤት ላይ ሆና ነው የተሰጠው። መቼ እኛ ይሄን ገንዘብ አትንኩ ስለተባልን ሳነካው ሲቀር እሷ ደግሞ በራሷ አፈላልጋ ላከችለትና 2 ወር ከሆነ በኋላ በቃ ሰፍዩ አትጨናነቁ እኔ ይሄን ነገር አድርጌ ልኬለታለሁ ለሰፍዩ ንገሩት ብላ ለሌላ ሰው ነገረች። ያ ሰው ደግሞ በቃ ተከፍሏል አትጨናነቅ ሰፍዩ የሚል መልእክት ደረሰኝ ለኔ። በአጠቃላይ ተወካዩ 14000 ሪያል በላ ማለት ነው ከሌላ 10000 ሪያል መጀመሪያ ቤተሰቦቼ ሰደቃ ያውጡልኝ ሙስሊም ክርስቲያኑን ድንኳን ጥለው ደግሰው ሰደቃ ያውጡልኝ ብላ የሰጠችውን 10000 ሪያል አላከም ለእናንተ። አሁን እሺ ከምትለየው ብዬ 10000 ሪያል የተባለው ገና ገንዘብ ከመሰብሰባችን በፊት ከመወሰኑ በፊት ነው። ከዛ በፊት እሱ ወኪል ነበር እንዴ? ገንዘቡ ከመሰብሰቡ በፊት ነው ውክልና የሆነው እሱ ወኪል የሆነው። ከዛ በፊት ዘመዳቸው አልነበረ ሌላ ወደ ኢትዮጵያ የገባው ከሆነ በኋላ አሁን እኮ ይሄ ሰው ውክልና ከወሰደ በኋላ አሁን ያለው ሰው ተወካይ ውክልና ከወሰደ በኋላ ቢያንስ አመት ከምናምን ከቆየ በኋላ ነው ይሄ 2 ሚሊዮን ሪያል እንድትከፍል የተወሰነባት። እሺ እና ህልጊዜ ለምን እናንተ እንደዚህ የሚያደርግ ከሆነ ለምን ወኪል አልቀየራችሁ? ለምን ሌላ ሰው አልቀየራችሁ? አሁን ይሄንንም ግልጽ ከናቡ አፍናንም ጋር ዛሬ ግልጹ ልናወራ ነው። እኛም ይሄ ነገር ማቅረብ ፈለግ ነው። ይሄንን ነገር ልክ በዚህ ነገር እኛ ገመት ነው አይደል? መጀመሪያ ላይ በዚህ ነገር አለመግባባት ፈጥረናል አይደለ? ከዛ ስንደውልም ምንም አይነት ኤቪደንስ አይሰጠንም፣ ምንም ፍንጭ አልሰጥም አለን። የዛኔ ምንድነው ያደረግነው? ቀጥታ ሌላ ተወካይ ለመቀየር እንቅስቃሴ በጀመርንበት ታይም ኮሚቴዎቹ በል እናንተ መስማማት ካልቻላችሁ ከተወካይ ጋር እኛ እንደ ባህሪው ይዘነው እንዲከታተል እናረጋለን፣ እኛ ከናንተ ጋር እንወያያለን
ከሱ ጋር ምንም በቃ አታውሩ። ስለዚህ የሚቀየር ከሆነ ጊዜም ስለሌለው የሞት ፍርዷ ይጸናል። ጊዜ የለም ለመቀየር ጊዜ የለም። ስለዚህ እሱ ይቀጥልና እኛ እሱን እንደ ባህሪው ይዘነው ፍርድ ቤት እንመላለሳለን። ጊዜ የለንም ሲሉን እሺ በቃ ጊዜ ሳይኖር ቀርቶ እቺ ልጅ ከምናጣ ልጃችን ይሁን ብለን የኮሚቴዎችን ሐሳብ ተቀብለን የቀጠል ነው እንጂ ለመቀየር 2-3 ይኸው አቡ አፍናንም ያውቃል። በደንብ ሐሳብ ይሰጥበት ይገባል አቡ አፍናንም። ስለዚህ እንዳይቀየር ያደረገብን አንዱ ኮሚቴ ነው። እሺ አንዴ እኔ እዚህ ጋር እየጻፍኩ ስለሆነ ነው። እሺ መጠየቅ ኮሚቴዎቹን መጠየቅ የምፈልገውን ጥያቄ አንድ ጊዜ እሺ حمود حسن ولا تجي هنا حبيبي داري حبيبي عندك ጥያቄ ሻፊቂው ልጠይቀው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አቡ አሚራ እንዴት ነው እንደማለም ሰፊዩ የሌላ ገንዘብ ለቲም ሌላ እንዳይነካ ግን በጣም አስፈላጊ የሆነ ነገር ለምሳሌ በመሃል ወደ እናትና አባቷን ከኮሚቴውም ከቲም ሌላም አንድ ላይ ወደ ሳውዲ ለመሄድ በውስጥ ስናስብ ምንድን ነበር ያልነው? ካለው ብር ላይ ይነሳ ብለን ነበረ። እንደዚህ አይነት ደሩሪ ሲያስፈልግ ሌላ እጇ ላይ የገባውን ወይንም ሰዎች የሰጧትን እስር ቤት ብትሆንም ለሷ የሚያስፈልጋት ነገር አለ። ያ ብር እያለ ይሄ ነገር ለምንድን ነው ወደ ቲሙስ ያልመጣው? ቲም ሌላ ላይ ቢያንስ መልእክት ቢቀመጥ ሁሉም ገብቶ አይነጋገርበትም ወይ? ምክንያቱም ይሄ እንደ አንድ ምክንያት ሆኖ ነገሩን ዲሌ አድርጎት እንዳይሆን ስለምሰጋ ነው። ለምን አልተነገረም? ለምን እኛ አላወቅነው? ምክንያቱም የራሷ ብር ነው። ይሄ ብር የተሰበሰበው የሷን ህይወት ሴቭ ለማድረግ ነው። እናትና አባቷ ወንድሟ አሉ ፈርመው 4000 ሪያል መውጣት ይችላል። እሷስ እጇ ላይ የገባውን ለምን ከሰውም ከእስር ቤቱና ተበዳድራ ትሰጣለች? ይህንን እኛ ለምን አላወቅነው? ጥሩ መሐመድ ምን መሰለህ እዚህ ጋር እንትና አሲያ ብትመጣ ደስ ይለኝ ነበረ። ዲቴል በደንብ ታውቀዋለች። ከቲም ሌላ ውስጥ አንድን ጉዳይ ቀድሞ ሲመጣ መጀመሪያ ኢንፎርም እናደርጋት እሷ ነች። ምክንያቱም ጋይድ እያደረገች ነበረ የዛኔ ቲም ሌላ ላይ እና ይሄ ጉዳይ በሚገባ ከድርም ያውቃል። ለአሲያ በደንብ ነገርኳት። ይሄ ነገር አሲያ በግልጽ እኔ አገኛቸዋለሁ ለእንደውም እኔና እሷ እስከ መገፋፋት ደርሰናል። ግልጹ ልንገራችሁ ነው። ምክንያቱም እነሱ አሁን በለሷ በኩል ግልጸኛ እንደሆነ የሚናገሩት በእኛ በኩል ግን ሁለት ፌስ ነው እየተወራ ያለው። ለሷ ይሄ ጉዳይ ስንነግራት አንተ ዝም በላቸው በቃ እኔ አናግራቸዋለሁ ነው ያለች። አሁን እሷ ብትመጣ ደስ ይለኝ ነበረ። ምንም ባላወራ ይሻላል። እሺ ሼር አድርጉላት፣ ለአሲያ ሼር አድርጉላት ይሻላል። ታውቃለች ጉዳዩ። ኦኬ አቡ አሚራ እንኳን ደህና መጣክ። እባክህ ቪዲዮ አብራ። ቴንክ ዩ ኢስኮ ፋሚሊ ሀቡ አንድ ነገር ናችሁ። ሰላም ናችሁ? ሰላም አቡ አሚራ ተናገር። ሰማለሁ። አዎ ትሰማለህ። እሺ ያው ሶሪ ዳይቭ ያደረኩት ስለሆነ ቪዲዮ መክፈት አልችልም። በድምጽ ብቻ ነው መምጣት የምችለው፣ ካልሆነ ያስወጣኛል። እንደ ሐሳብ አንዳንድ ሐሳቦች አሉ፣ በጣም ሲሪየስ የሆኑ ሐሳቦች አሉ፣ በጣም ወሳኝ አሁን ከምናወራቸው በበለጠ አንገብጋቢ የሆኑ ሐሳቦች አሉ። ያው ልጆች ምናምን ስለያዝኩ ድራይቭ የሚያደርጉ ሰው ይዘጋል። ለዛ ነው በወሳኝነት ማንሳት ያለብን ኬዝ አሁን ለምን ለወኪሉ ያካል ተከፈለውም ለምን ይሄን ያካል ተከፈለው የሚለው ጉዳይ ሳይሆን አሁን ባለንበት እና በሰማነው ጉዳይ ላይ የሌላ ህይወት በጣም ከጊዜ ወደ ጊዜ አሳሳቢ ሁኔታ ላይ ነው ያለው እና ጉዳዩ አሁን ያው እንደው በሚዲያ እኛንም በተለያየ ምክንያት መጣል የሚፈልጉ እኛን የተለያየ ዓላማ ኖሯቸው ከኛ የተለየ አቋም ያላቸው ሰዎች እኛ መደብደብ ሲፈልጉ እንደ ካርድ የሚመዟት ጉዳይ የሌላ ጉዳይ ስለሆነች በየጊዜው ሊያነሱት ይችላሉ እንጂ አሁን የሌላ ጉዳይ ሆነስትሊ እኛም እንደ ሰብሳቢ ኦልሞስት ከ2 ወር በላይ ነው ጊዜ ወስደን ልጆቻችንን ማስጠናት ልጆቻችን ጋር መዋል ያለብንን ጊዜ ትተን እኔም ራሱ እናትና አባቷ ጋር ድረስ እጄ ቡታጅራ የሆነ ሰፊዩን ታውቃላችሁ አንዴ ማማቀንሺ ቡታጅራ ድረስ እጄ ነው የቀረጽኩት የሌላን ጉዳይና በጣም ብዙ የደከምንበት ጉዳይ ነው። ከዛም በላይ ደግሞ በጣም ብዙ የኢትዮጵያኖች የደከሙበት ገንዘባቸውን ያወጡበት ጉዳይ ነውና ጉዳዩ ከቀን ወደ ቀን ሲሪየስ እየሆነ ነው የመጣው የህይወቷ ጉዳይ
እንዲህ በጣም ብዙ የተደከመበት ነገር ከንቱ ሆኖ እንዳይቀር የሷም ህይወት አስጊ ደረጃ ላይ ስለሆነ ያለው ያው እንግዲህ ይሄንን ከእናት ከአባት ከወንድም ፊት መናገሩ አግባብ ነው እያላሰብም ስጋት ውስጥ እንዳያድሩ ግን የህይወቷ ጉዳይ በጣም ሲሪየስ እየሆነ ስለ ይሄን ከሰማው ነው ከሁለት ወር በላይ ሆኖኛል። ያው ኮሚቴዎች ጋር በመሃል እየተነጋገርኩ ባካችሁ አፍጥኑላት እያልኩ ብዙ የተጨቃጨኩኝ ያው ወደ ሚዲያ የሚወጣ ነገርም ስላልሆነ በውስጥ ማድረግ ያለብኝን ያደረኩ ስለነበረ ነው። አሁን ግን ያው خربان ይላል ተበላሽቷል። ኦሬዲ ምን ወጥቷል ሚዲያ ላይ ህይወቷ አስጊ ሁኔታ ላይ ነው ያለው። በምን እናርግ ምን እናግዛት? የሪያድ ኤምባሲ ላይ ደርሷል ብሎናል አቡ አፍናን። ያው እንግዲህ እኛ ኮሙኒኬት የምናደርገው ከኮሚቴዎቹ 10 ወር 10 ምናምን ናቸው። ከነሱ ውስጥ አንዱን ነው የምናውቀው አቡ አፍናን ብቻ ጋር ነው ኮሙኒኬት የምናደርገው እና አቡ አፍናን የሚሰጠን መረጃ ብቻ ነው እኛም ለህዝብ ስንናገር የነበረውና ምን እናድርግ እንዴት እንጫን እንዴት ፑሽ እናድርግ እንዴት ሪያድ ኤምባሲ ያለውን በውጭ ጉዳይ ሚኒስቴር በኩል እንዴት እናድርግ እናትና አባቷ ይሄዱ ወይ ወደ ሳውዲ ሄደው በቃ ኤምባሲ ስር ሄደው እንደው ልጃችን አድኑልን ይበሉ እስከ ማለት ደረጃ ሁሉ የደረሰበት ሲቹዌሽን አለና ወደ መፍትሄ ብንገባ የተሻለ ነው። መወቃቀሱ አግባብ የለውም። ሁላችንም አላህ የሚያውቀው ምንም የምናገኘው ቤኔፊት የለም። እኔ ኻሊድ መሐመድ ነው ስሜ ወይ አቡ አሚራ በሚዲያ ስሜ አንድ ሰው በእኔ አካውንት ያስገባ የለም። በእናት አባት አካውንት ነው የገባው። ምንም የተጠቀመው ነገር የለም። መልካም እናደርጋለን ብለን እንትን ያልነው ነውና እኔ አሁን ተስፋ የሚሰጥ ነገር ላይ ብናወራ ምን እናደርግ በሚለው ጉዳይ ላይ ብንወያይ ነው እኔ የተሻለ ነው የማስበው። ኤምባሲዎችን በቃ በውጭ ጉዳይ ሚኒስቴርን በኩል ይሁን በኤምባሲዎችም ጉዳይ ይሁን እነዚህ በአምባሳደሮችም በተወካዮች በኩል በቃ ይሄ ተጭኖ ወደ ጉዳዩ በቃ ይች ልጅ የምትወጣበት መንገድ ምንድነው ያለው ሁኔታ መጨረሻው እስኪ እንወቀው። እሺ ሌላን ጉዳይ ብጠይቅ አይፈረድበትም። ገንዘብ አውቶ ሰጥቷል። እኔ እንኳን ማስታወሰው እንደው ገንዘብ የለኝም እንኳን ቀለበት ነው ብዙ አለና ምናልባት ድምጼ ይመልስ